ሁሌም ሙእሚን ማሰብ ያለበት መጨነቅ ያለበት ለመስራትም በሚፈልግበት ሰዓት ሰርቶ ካበቃም በኋላ ከመስራቱ በፊት ሊጨነቅ የሚገባው ይህንን ስራ መስራው የአላህ Subhanahu Wa Ta'ala ፊት ፍለጋ ነው ሰርቶ ካበቃም በኋላ አላህ ተቀብሎኛል ወይንስ አልተቀበለኝም የሚለው እነዚህ ሁለት ነገር ሁሌም እኛ ሙስሊሞችን ሊያስጨንቀን ይገባል ተደብቆ በየቤቱ ጧት ይሄዱ ያንዳንዱ ቤት ዘይት ሌላና ምግቦችን ያስቀምጡ ነበር ይሄንን ማን እንደሚያመጣ ማለት ነው ማንንም አያውቅም ነበር እቺን ዱንያ ለቆ እስከሄዱ ድረስ ነብዩ አለይሂ ሰላቱ ወሰለም ሶስት ገጣሚ አሏቸው ሁሉም ገጣሚዎች ግን አንድ አይነት ግጥም አይደለም የሚገጥ ሰዎች እሳቸውን እንደሚፈልጉ ሰዎችን እንዳሰማራ በሰሙበት ሰዓት አሁንም መካ ለቀው ወደ በስራ እንደገና ሸሹ ማለት ነው አላህ Subhanahu Wa Ta'ala ከኛ ስራችንን ሊቀበልን የሚችለው እኛ ስራችንን ለአላህ Subhanahu Wa Ta'ala ጥርት አድርገን የሰራን እንደሆነ ነው والله ከዚህ በፊት የነበሩ ሰዎች ስለ ስራቸው በጣም ይጨነቃሉ ከመስራታቸው በፊት ይሄንን ስራ መስራው የአላህ Subhanahu Wa Ta'ala ፊት ፍለጋ ነው ወይንስ ሌላ ነው ለሌላ ነገር ነው የሚለው ነገር አስቀድሞ ከመስራታቸው በፊት ያስጨንቃቸው ነበር ለዛም ነው አቡ ሁረይራ ረዲየላሁ ዐንሁ كان إذا حدث بحديث الثلاثة الذين أول من تسعر بهم النار يغشى عليه كوفا ووجلا أن يكون أحدا منهم أبي هريرة رضي الله عنه سلا سوست قياما كان በነሱ እሳት ስለሚቀጣጠል ሰዎች ማለት ነው የሚናገሩን ሐዲስ ተናገረው በሚያቀቡ ቢያኒ በሚናገሩበት ሰዓት አላህን ከመፍራት የተነሳ ነገ ምን እሆናለሁ የሚለው ነገር ያስጨንቃቸውና ራሳቸውን ይስቱ ነበር ሐዲሱን ብቻ በመዘገብ ሐዲሱን እንግዲህ ሁላችሁም ሐዲስ ኢማም ሙስሊም ሁላችንም ሰምተን ያደግነው ሐዲስ ነው በአላህ Subhanahu Wa Ta'ala መንገድ ተጋሎ ላንተን የተጋደልኩት ኃይለን ያደለህም የሚለው አላህ ዓሊሙ ማለት ነው ዕውቀትን ፈልጎ ቁርአንን ቀርቶ ኃይለን ያደለም የሚለውን ሐዲስ እንደዚሁም ዱንያ ተሰጥቶ በአላህ Subhanahu Wa Ta'ala መንገድ ተሰድያን ይሰድቅ ያለው ብሎ አስቦ ነገር ግን ቂያማ ቀን በሚመጣበት ሰዓት ለኔ አይደለም የሚለውን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ በሚናገር ወይንም በሚያስተምሩበት ሰዓት ይፈሩና ከፍራቻ የተነሳ ነገ ምን እሆናለሁ የሚለው ያስፈራቸውና ራሳቸውን ይስቱ ነበር እንግዲህ አቢ ሁረይራ ሁላችሁም ታውቃላችሁ የነብዩ አለይሂ ሰላቱ ወሰለም ሐዲሶችን በማፈስ ከሰሃቦች የመጀመሪያ ቁጥርን ያዙት እሳቸው ናቸው አይደል ስማቸው ማን ነው አብዱራህማን ማን መሲ ማን ነው ሮናልዶ ማን ነው ካኑ ማን ነው ይሄንን ስል በመጥፋቱ ሰዱት በዚህ ዘመን እነዚህን ሰዎች ያላወቀን እንደሆን አራዳ ተብለን አንጠራ አይደለ እንዴ መሲ ካል ኦ ማሻአላህ ይገባት ነች ይባላል አይደል ኢኽዋኒ ሱብሃንአላህ አወቅናቸው አላወቅናቸው በህይወታችን ላይ የሚጨምሩት ነገር የለም እኔ አወቅኳቸው እንደውም በህይወቴ ላይ በአላህ Subhanahu Wa Ta'ala ፍቃድ ለውጥ ሊያመጡ በህይወቴ ላይ ማለት ነው አንድ ነገር ሊጨምሩልን የሚችሉ ያወቅኳቸው እንደውም የነብዩን አለይሂ ሰላቱ ወሰለም ባልደረቦችን ሳውቀን አቡበከር ማን ነበር ዑስማን ማን ነበር አሊ ማን ነበር ጠልሃ ማን ነበር ዙበይር ማን ነበር የሚለውን ሳውቅ ነው
ህይወቴን መለወጥ የምችለው? ለምን ሰርቶ ያለፉት ነገር እኔ ያወኩትና ከነሱ ተምሬ በዛነት መንገድ ማለት ነው የሚሄድ ከሆነ የህይወት ለውጥ ይሆነኛል። ነገር ግን እነዚህ አሁን የጠሯቸውና መሰሎችን በማዳነቅ ምኖር ከሆነ ወላሂ በህይወቴ ላይ አንዳች ነገር አይጨምሩልኝም። ስለዚህ እخواني ብዙም ባንጨነቅ ስለነሱ መጨነቅ ያለብን ብዙ ነገር አለና አቢ ሁረይራ አብዱራህማን ቢን ሰክር አልደውሲ የየመን ሰው ናቸው፣ የመናዊ ናቸው። የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ በማፈዝ ከሰሃቦች የመጀመሪያውን ቁጥር ነው ያዙት። ስንት ሐዲስ ነው ያፈዙት? 5000 ሌላ ይሞክር 5374 ሐዲስ ናደል ኢማሙ ስዩጢ ረሕመቱላሂ ዐለይሂ ፊ አልፊያቸው እንዳሉት والمكثرون في رواية الأثر أبو هريرة ويليه ابن عمر وأنس والبحر كالخضر وجابر وزوجة النبي. النبي عليه الصلاة والسلام حديث بما فزت للك بوتايازوت 7 ናቸው። የመጀመሪያው ማን ናቸው? አቡ ሁረይራ ረዲየላሁ ዐንሁ ويليه ابن عمر كعبد الله يعني أبي هريرة قتل النبي عليه الصلاة والسلام حديث بما فز متاوقت ማን ናቸው? عبد الله ابن عمر كزان أنس كزان عبد الله بن عباس عدل كزان أنس عبد الله بن عباس جابر أن እናታችን عائشة رضي الله عنه ወደዛ ለመግባት አይደለም። لكن أبي هريرة رضي الله عنه የነቢዩን ዓለይሂ ሰላቱ ወሰላም ሐዲስን በሚዘግቡት ቅድም የጠቀስናውን ምን ይሆኑ ነበር? አላህ ነገ ለኔ አልሰራህም ብሎ እንደው ስራዬን ሁላ በፊቴ ወረውር ይሆን? አላህ ተቀብሎኛል ይሁን ብለው ይጨነቁና ራሳቸውን ይስቱ ነበር። ዛሬ ላይ لكن اخواني ስራችን ሁሉ ውጭ ነው ያለው አይደል? ከዚህ በፊት የነበሩ ሰለፎች ስለ اخلاص ስለሚለው ነገር በጣም ይጨነቁ ነበር። ሱፊያን الثوري رحمة الله عليه ምን ይላሉ? ما عالجت شيئا أشد من قلبي لأنها تتقلب علي. أن يعيب سفيان الثوري رحمة الله عليه براسل علاكمكم التاقلكم مالنو በጣም ከባድ የሆነ ነገር ከቀልቤ በለጠ አሉ። ለምን አንዳንዴ ቀልቤ ለኔ ትሆናለች ወይንም ደግሞ በእኔ ላይ ትሆናለች አሉ። ሁሌ እንደታገልኳት ነው። ስለ ኢኽላስ እየተናገሩ ነው። ሱፊያን ቢን ሰውሪ ረሕመቱላሂ ዐለይህ ሁላችንም እንደምናውቃቸው አንቱም የሚባሉ ትልቅ ማለት ነው ሰለፍ ናቸው አይደል? እኔ ሰለፎችን ሳነሳ በጣም ከመወዳቸው ሰለፍ አንዱ እሳቸው ናቸው። ስለሳቸው ትንሽ ብለን እንለፍ። እንዴት እንደሞቱ ታውቃላችሁ? ተደብቀው ነው የሞቱት። ለምን ተደብቀው እንደሞቱ እናውቃለን። አቡ ሐኒፋ ረሕመቱላሂ ዐለይህ ከሞቱ በኋላ የዓባስያ ኸሊፋ ወሊ የነበረው አቡ ጃዕፈር አልመንሱሪ አቡ ሐኒፋ ችን ዱንያ ከለቀቁ በኋላ ለኩፋ ቃዲ ስለሚያስፈልግ ማን ነው እንደው ለኩፋ ቃዲ የሚሆነው ብለው ጥያቄ አነሱ እና ጥያቄ በሚያነሱበት ሰዓት ሁሉም ማለት ነው ያመላከተው ወደ ሱፊያን الثوري ነው ረሕመቱላሂ ዐለይህ። እንደዚህ አይነት ዓሊም አሁን ካሉት ዓሊሞች እንደሱ አይነት አምሳያ አለለ ሱፊያን الثوري እሱ ነው የአቡ ሐኒፋን ቦታ ቃዲነትን ሊወስድ የሚችል አሉት። አቡ ሐኒፋ ማለት ነው ቃዲነትን እምቢ ብለው ነበር። ለዛም ነው ብዙ ጊዜ መላልስ የታሰሩት ስልጣን አልፈልግም ብለው እና ሱፊያን الثوري አቡ ጃዕፈር አልመንሱር ለቃዲነት እንደሚፈልገው
በሰማበት ሰዓት እንደ ሂጅራ አቆጣጠር 155ኛው ላይ ኩፋ ለቆ ወደ መካ ሸሸ። أبي منصوري أبو جعفر المنصوري إمام سفيان الثوري رحمة الله عليه كوفا لقو ود مكة ششتو علميل النجر بسما بساعات سويش أفلالقو انديامتو ماززة أفلالقو ليما لامتام صومنالا من جاء بسفيان الثوري فله 10,000 سفيان الثوري نزول متاسو 10,000 10 ሺህ ማለት ነው ድርሃም ወይንም ዲናር አለለታለው። እሳቸው የሚሸሹት ቃዲ አልሆንም ብለው ነው። እሱ ደግሞ ቃዲ ካልሆናችሁ እያላቸው ነው። ይሄ ወሬ መካ ያሉ ሰዎች እሳቸውን እንደሚፈልጉ አቡ ጃዕፈር ኢላንዲያዲ አቡ ጃዕፈር አልመንሱር ሰዎችን እንዳሰማራ በሰሙበት ሰዓት አሁን መካ ለቀው ወደ በስራ እንደገና ሸሹ ማለት ነው። በስራ ከመጡም በኋላ ለሆነ ሰው የእርሻ ጠባቂ ሆነው ማገልገል ጀመሩ። ያንን የሚመክል ዓሊም ዕልማቸው እንግዲህ ዑለማዎች ስለሳቸው ብዙ ብለዋል። ለዛም ነው ኢማሙ አውዛኢ ረህመቱላሂ ዐለይሂ ስለሳቸው ጥልቅ ዕውቀት በሚናገርበት ሰዓት ምን አለ? ለው ቂለ ሊ اختر لهذه الأمة رجلا يقوم فيها بكتاب الله وسنة نبيه لاخترت لهم سفيان الثوري. أني ما لأنه لزيج عمّة يالله سبحانه وتعالى كتابنا يا نبينا عليه الصلاة والسلام أستمرون بما استمر بزي أمة واستميكم من سو مرت تبي أدلهم بالستين قالوا مرطو سفيان الثوري نالو لالا شو يا شريعة تلك هنا أوكت. لزمنا يحيى بن سعيد القطان سل سفيان الثوري رحمة الله عليه سناقر منالو ليس أحد أحب إلي من شعبة ولا يعدله عندي أحد وإذا خالفه السفيان أخذت بقول سفيان. يحيى بن سعيد القطان رحمة الله عليه ساچونت لك يبالو سلف عندنا ناچو أني زند مالناو كشعبة بن حجاج بلتا شعبة بن حجاج كاستوساچو كزي بفيت እንዴት ተውባ አድርገው ወደ ዓሊምነት እንደተቀየሩ ብዙ ጊዜ ማለት ነው ስለሳቸው ታሪክ ተናግረናል። የምታስታውሱ ከሆነ حجاج بن شعبة بن حجاج ትልቅ የኢማሙ ማሊክ ረህመቱላሂ ዐለይሂ ተማሪ ናቸው። እና ከሹዕባ ኢብኑ ሐጃጅ የበለጠ ወደኔ ተወዳጅ የሆነ ሰው የለም። ولا يعدل عندي أحد كعالموችም ማለት ነው ከሹዕባ ኢብኑ ሐጃጅ የበለጠ እኔ ጋር ሚስተካከል የለም አሉ ሰዒድ ኢብኑ ያህያ ኢብኑ ሰዒድ القطان ረህመቱላሂ ዐለይሂ። ነገር ግን አሉ ሱፊያን الثوري ረህመቱላሂ ዐለይሂ እኔም ወደውን ትልቅ ዓሊም የኢማሙ ማሊክን ተማሪ የሆነውን ሹዕባ ኢብኑ ሐጃጅ يخالف عندهم أمودون شعبة من حجاج تيجي أمكتلونا أمكبلو يا سفيان الثوري رحمة الله عليه أبا بالنا نقرنا رأينا قالوا እንደዚህ አይነት ጥልቅ የነበራቸው ዓሊም ናቸው። ስልጣን አልቀበልም አልፈልግም በማለት በስደት ማለት ነው ህይወት መጨረሻ በስራ ላይ እንደ ሂጅራ አቆጣጠር 166 ላይ ከዚህ ዱንያ የተሰናበቱት እንደዚህ አይነት ዓሊም ናቸው። ምን የሚሉት ما عالجت شيئا أشد على قلبي يعني من قلبي لأنها تتقلب علي. أني كنيين كمتاقل بلاي يبرتابين عنداش نقر يلمالو عندي بني لا يتون الليج عندي دقمو بس ولا هنا اللعب. ስለዚህ اخواني ሁሌም ሙእሚን ማሰብ ያለበት መጨነቅ ያለበት ለመስራትም በሚፈልግበት ሰዓት ሰርቶ ካበቃም በኋላ ከመስራቱ በፊት ሊጨነቅ የሚገባው ይሄንን ስራ መስራው የአላህ Subhanahu Wa Ta'ala ፊት ፍለጋ ነው። ሰርቶ ካበቃም በኋላ አላህ ተቀብሎኛል ወይንስ አልተቀበለኝም የሚለው
እነዚህ ሁለት ነገር ሁሌም እኛ ሙስሊሞችን ሊያስጨንቀን ይገባል። ኢኽላስ የሚለው ነገር ወላሂ በጣም ከባድ ስለሆነ ለዛ ነው ነብዩ አለይሂ ሰላቱ ወሰላም ኢማሙ ነሰኢ በዘገቡት ሐዲስ ኢነላህ ላ የቅበሉ ሚን ዐመሊን ኢላ ማ ካነ ኻሊሰን ወብቱጊየ ቢሂ ወጅሁ አላህ ስብሓነሁ ወተዓላ ስራን አይቀበልም ጥርት ተደርጎ ለሱ የተሰራ እንደሆነ እንጂ ጥርት ተደርጎ መሰራት ብቻ አይደለም የሱ ፊት የተፈለገበት እንደሆነ እንጂ አሉ። አላህ ኢኽላስን ይለግሰን። እኛ አይደለንም እኮ ወላሂ ሰሃቦችም ስለ ኢኽላስ ነበር የሚጨነቁት። ዑመር ረዲየላሁ ዐንሁ ዱዓያን ታዋቂ የሆነ ዱዓ አላቸው። اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لأحد فيه شيئا الله ስራዎችን ሁላ መልካም አድርግልኝ الله ማለት ነው ስራዬን ሁላ ማለት ነው ያንተን ፊት ፍለጋ የተሞላ አድርገው አላህ ሰርቼ ያበቃውትን ስራ ሁላ በዛ ስራ ውስጥ ማለት ነው ለአንዳችም ሰው ድርሻን አታድርግ ለአንተ ብቻ አድርግ ብለው ይለምኑ ነበር። እኔና እናንተ ታዲያ ምን እንበል እخوان والله መጨነቅ አለብን። ኢኽላስ የሚለው ነገር በጣም ሊያስጨንቀን ይገባል። አላህ Subhanahu Wa Ta'ala ኢኽላስን ይረግሰን። ለዛም ነው ሸይኽ الاسلام ተይም ረህመቱላህ ዐለይሂ ስለ ኢኽላስ ስለ ንያ ሲናገሩ ምን አሉ? النية للعمل كالجان كالروح للجسد አሉ። ንያ ለስራ ለዒባዳ ምሳሌዋ ልክ ሩህ ማለት ነው ለጀሰድ እንደሆነችው ነው አሉ። የሰው ልጅ ማለት ነው በውስጡ ሩህ ያሌለ እንደው መኖር እንደማይችለው ሁላ ስራ ማለት ነው ኢኽላስ የሚለው ነገር በውስጡ እስኪያን ያልኖር እንደውም አላህ የፈለግነው ያክል ቆልለን ብንሰራው አይቀበለንም። ስለዚህ እኔም እናንተም ሁሌ መጨነቅ ያለብን ኢኽላስ የሚለው ነገር ሊያስጨንቀን ይገባል። ልክ እነ ሱፊያን الثوريን ረህመቱላህ ዐለይሂ እንዳስጨነቃቸው ሁላ አላህ ኢኽላስን ይስጠን። በንግግራችን ውስጥ አላህ ኢኽላስ ይስጠን። በስራችን ውስጥ አላህ ኢኽላስ ይስጠን። በእያንዳንዱ ተግባራችን ውስጥ ማለት ነው የአላህ Subhanahu Wa Ta'ala ፊት መፈለግ ለአላህ ብቻ አጥርቶ መስራት የሚባለውን ነገር الله يلقسن يا كان هنا الله من إلال وقدمنا إلى ما عملوا من عمل فجعلناه هباء منثورا ودسرتم سراما لنا أين قصدن يلا الله سبحانه وتعالى أيتنم كابك أموالا لك نفاس دوسدو أبوارا وينم أمدن عدرقنا إلى الله لمن سيسروت يلا سبحانه وتعالى في تفلقوا من سلال رقو سلال سروت الله يطبق إخلاص الله يلقسن والله በጣም ያሳስብ በጣም ያስፈራ ነገር ነው إخلاص ስለዚህ إخفاء العمل والخوف من الرياء والسمعة زبير بن عوام رحمة الله عليه خطيب البغدادي تاريخ بمبالو كتابات ውስጥ الضياء المقدسي رحمة الله عليه آثار يعني بمبالو كتابات ውስጥ أحاديث المختار إيه المقدسي مبال عالموች ከሰማችሁ የፍልስጤም ዓሊሞች ናቸው። عبد الغني المقدسي الضياء المقدسي እነዚህ ከፍልስጤም አካባቢ ወጡ ትልልቅ የዑለማው الإسلام ናቸው እና زبير بن عوام إمام الباني رحمة الله عليه يعني حسن بلوتال درجون إن شاء الله تعالى من إلال من استطاع منكم أن يكون له خبي أو خبيئة من عمل صالح فليفعل كان أنت الله بتشمعكم بالسنة بالله ብቻ መካከል እምትቀር ስራ መስራት የቻለ ሰው ከናንተ ከመልካሙ ስራ አላህ ብቻ የሚያውቃት ድብቅ የሆነ ስራ ይስራሉ። ይሄ ፈራኢድን ወይንም ግዴታ የሆኑ አምልኮቶችን ለማለት አይደለም። ለምሳሌ አከለን የዙህርን ተሰግጃኒ ዙህርን ተሰግደት ያ ዙህርን ስሰግድ ተደብቀ ስገድ ማለት አይደለም። ጾም ስትጾም ተደብቀ ጾም ማለት አይደለም።
ሐጅ ስታደርግ ተደብቀ ሐጅ ማድረግ ያኒ አድርግ ማለት አይደለም ለማለት የፈለጉት አብዱላህ ኢብኑ ዙበይር ረህመቱላህ ዙበይር ኢብኑ አዋም ረዲየላሁ ዐንሁ ከሱናው ስራ አንተና አላህ ብቻ የሚያውቀውን ስራ መስራት የምትችል ከሆነ ከመልካሙ ስራ ነገ አላህ ሆይ ሱፊት በመትቆምበት ሰዓት በሁሉ ነገር ከሰርክ ያን ከስረክ ምንም ሳይቀር ሲቀር የሆነች ነገር ትዝብላ አላህ ሆይ ይሄንን በዱንያ ያለው የሰራውት ያንተን ፊት ፍለጋ ነው እንደው አንተ የተቀበልከኝ ከሆነ ማንንም አላያትምና አሁን በዚች ነጃ በለኝ ብለ ምትፈልጋት ስራ እንደዚህ አይነት ስራ ላይ ምትችል ከሆነ ደብቀ ስራ ይላሉ ጾም ሊሆን ይችላል ሰደቃ ሊሆን ይችላል የሰው ልጅን በመርዳት ሊሆን ይችላል በሌላ መልካም የሚባሉ ሱናዎች ስራዎች ብዙ ናቸው በርካታ ናቸው በኔን ባንተና በአላህ Subhanahu Wa Ta'ala ፊት ብቻ በመሃል እምትቀር ስራን ድብቅ የሆነች አላህ ብቻ የሚያውቃትን ስራ ከቻልክ ስራ ይላሉ አላህ ይወፍቀን እዛም ነው በአብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ዘመን እሱና ሙስሊሞች ለመገዝዋ ወጡ ሩሞችን ለመዋጋት ሩም እንግዲህ በዛ ዘመን ሁለት ትልልቅ አስፈሪ ማለት ነው ኃይሎች ነበሩ አይደል እንዴ የፐርሺያና የሩም ነበር ነብዩ አለይሂ ሰላቱ ወሰለም ሰሃቦችም በነ ዑመር ጊዜ ነው ረዲየላሁ ዐንሁ ብዙ ፍቱሃት የመጡት አይደል እንዴ እነዚህ ፐርሺያዎች ሩሞች በዛ ጊዜ አስፈሪ የሆነ ብርቱ የሆነ አቅም የነበራቸው እንደዛ አሁን እንደምንኖርባት ሀገር ኃያል ከሚባሉት ናቸው እና ዘመቻ በሚወጡበት ሰዓት ሙስሊሞች እንደምታውቁት ጦርነት ዝም ብሎ አይደለም የሚጀመረው በድሮ ጊዜ ሁለቱም አንዱ ይዛ አንዱ ዚ ፍለፊት ያኒ ከተቋቋሙ በኋላ መጀመሪያ ወደ ትልቁ ጦርነታቸው ከመግባታቸው በፊት ሙባረዛ የሚባል ነገር አለ ውጣልህ እና ሁለት ያኒ የሩም ጦር በዛ ነው የነ አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ረህመቱላህ ዐለይሂ ጦር በዚህ ጋር ነው እና መጀመሪያ የተጠያየቁት ማለት ነው ሙባረዛ ነው ከሩም ማን ይውጣ ከዚህ ማን ይውጣ ነው ከሩሞች አንዱ ሰው ወጣና ከናንተ ከሙስሊሞች ውስጥ እኔን ያው ታውቃላችሁ ካፊሮች ብዙ ጊዜ በውስጣቸው ጉራይ ተሞላ ነው ከኔ ጋር እንደው ሙባረዛ ከኔ ጋር አንድ ሁለት ሚል ማን ነው አለ خرج اليه رجل ملثم ራሱን ማለት ነው የደበቀ ፊቱና ጭንቅላቱ ማይታይ ራሱን በጥምጣም የተመጠመ ሰው ማለት ነው ወጣለት አንድ ሁለት ተባባሉም አልহামዱሊላህ አረደው ገደለው በሁለተኛም ሰዓት ማለት ነው ማን ከሩሞች ወጣ አረደው ስለ እንዳትፈሩ አብሽሩ الجهاد في سبيل الله ያስፈራል እንዴ አላህ ይወፍቀን ነብዩ አለይሂ ሰላቱ ወሰለም ምን አሉ ስለ ጂሃድ በሚናገሩበት ሰዓት በህይወት ዘመኑ ይያል ያኒ አንድ ሙስሊም በህይወቱ ይያል አንድ ቀን በአላህ Subhanahu Wa Ta'ala መንገድ እዘምታለው ሳይል እንደዛ አይነት ንያ ሳይኖረው የሞተ ሰው ማተ على شعبة من النفاق قالوا ከንፍቅና በሆነ ማለት ነው ቅርንጫፍ ላይ ሞቷል አሉ ነብዩ አለይሂ ሰላቱ ወሰለም አትፍሩ ነይቱ ባጢል ላይ ቢሞት የለ እንዴ አላህ ግን አምጣው ተብሎ አይለመንም የሚመጣ ከሆነ ግን ለዛ እንዲጋብዘን ለዛ እንዲያረገን ደግሞ ዱዓ ማድረግ አለብን አብሽሩ አትፍሩ ሞትም አይቀር ነገር አብሽሩ ይሞታል አንድ ቀን ያው ፍራሽ ላይ ሞት ሙስተሽፋ ሞት አይቀርም እና አብዱላህ ኢብኑ ሙባረክ ሩሞች ሁለተኛ ወጡ አሁንም ማን ነው አንድ ሁለት ሚለይ ሁለተኛውንም ይሄ ሰው ማለት ነው ምን አረጋው አሰናበቱ በሶስተኛው ጊዜ ሩሞች አሁንም ማወጡ ሙስሊሞችም ይሄው እንሶዬ ማለት ነው ምን አረጋ ሶስተኛውንም ሸኘ ሙስሊሞች በጣም ስለተደነቁ ይሄ ሶስት ጊዜ ማለት ነው ከሩሞች በማከታተል የገደለውን ሰው ለማወቅ ስለፈለጉ ወደሱ ተሽቀዳድሞ ሄዱ ግን የነሱን መቃረብ ባየበት ሰዓት ስራይ በላሻል በማለት ማንነቱን ላለማሳወቅ
የሸፈነበትን ማለት ነው ጥምጣም አጥብቆ መያዝ ጀመረ እንዳያውቁት። ከሙስሊሞቹ አቡ ዑመር የሚባል ሰው ነበርና ጠጋ ብሎ እንደምንም ብሎ ጥምጣሙ ምን አረገው ከፊቱና ከጭንቅላቱ ጎተቶ አወለቀው። ሲያዩትም ማን ነበር? አብዱላህ ኢብኑ ሙባረክ ረሕመቱላሂ ዐለይህ። ግን ያ ደስ አላላቸው። እንደምታውቁት አንድ ሰው አላህ ስብሓነሁ ወተዓላ መንገድ ለመዋጋት ሄዶ ራሱን መደበቅ አለበት እንዴ? እዛ ቦታ እንኳን ማለት ነው ስራቸውን ይደብቃሉ። አብዱላህ ኢብኑ ሙባረክ በጣም ማለት ነው ከፍቷቸው ተሰምቷቸው ለዚህ ለአቡ ዑመር ለሚባለው ምን አሉት? ማ ሐሲብቱካ ሚመን ዩሸይኒዑ ዐለይና ያ አባ ዑመር፣ እኔ ጠመጠምኩትን ጥምጣም ከፊቴ በማውለቅ እንደው ስራዬ ማለት ነው ግልጽ ታወጣለህ ታዋርደኛለህ ብዬ አላስብህም ነበር ያ አባ ዑመር አሉት። አወጣው ስራዬውን ሁላ እንደ ውርደት እንደ ነውር ነበር የተቀበሉት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ረሕመቱላሂ ዐለይህ። እኛ ስታዲያ ምን እንበል ያ እኽዋኒ? አላህ ይጠብቀን። አላህ ሁላችንም ስብሓነሁ ወተዓላ የተደበቀ ለሱ ተብላ የተሰራች ስራ አላህ ስብሓነሁ ወተዓላ ይስጠን። الإخلاص ለዛም ነው ቢሽሩል ሐፊ ረሕመቱላሂ ዐለይህ ምን ይላሉ? ላ ተዕመል ሊቱዝከር اكتم الحسنة كما تكتم السيئة። አንድን ስራ በምትሰራበት ሰዓት ሰዎች ዘንድ ልትዘከር ልትነገርበት አትስራው። ልክ መልካምን ማለት ነው እንዲያን ስራ እንደምትደብቀው ያኒ ወንጀልህን እንደምትደብቀው ሁላ መልካም ስራህን ምን አድርገው ደብቀ ስራው ይሉ ነበር። ለዛም ነው ኢማሙ ዓመሽ ረሕመቱላሂ ዐለይህ ከለታት አንድ ቀን ማነው ስሙ ኢብራሂም النخعي ዘንድ ቁጭ ብዬ ነበር አሉ እና ቁርአን እየቀሩ ነበር። ኢብራሂም النخعي ረሕመቱላሂ ዐለይህ አንድ ሰው መጥቶ በር ሲያንኳኳ ቶሎ ብለው ቁርአኑን በልብሳቸው ደበቁት። ከዛንም ለዓመሽ ምን አሉት? ይሄ ሰው ማለት ነው ሁሌ በየሰዓቱ እኔ ቁርአን እንዲቀራ ማወቅ አልፈልግም አሉ። አላህ ይጠብቀን። አላህ ስብሓነሁ ወተዓላ ለሱ ብላ የተሰራች ስራ በእኛና በሱ መካከል የምትቀርን ስራ አላህ ይለግሰን ከመሞታችን በፊት። ለዛም ነው እኮ ሁሴን ቢን ዓሊ ረሕመቱላሂ ዐለይህ ረዲየላሁ ዐንሁ አርዳ ከሞቱ በኋላ ነበረ ሰዎች በየቤቱ ማን ሰደቃ እንደሚመጣላቸው ያወቁት። ተደብቀው በየቤቱ ጧት እየሄዱ በምግብ ያኒ በእያንዳንዱ ቤት ዘይት ሌላና ምግቦችን ያስቀምጡ ነበር። ይህንን ማን እንደሚያመጣ ማለት ነው ማንም አያውቅም ነበር እችን ዱንያ ለቀው እስከሄዱ ድረስ። ከሞቱ በኋላ ነው ይሄ ስራ የማንን ስራ እንደሆነ የታወቀው ረዲየላሁ ዐንሁ አርዳ። እኔና እናንተስ ኢኽዋኒ እንደዛ አይነት ስራ አለ? አላህ ይለግሰን። والله እንደነ ሱፊያን الثوري ረሕመቱላሂ ዐለይህ ትልቅ ዓሊም ናቸው፣ ትልቅ ክብር የነበራቸው ናቸው አይደል እንዴ? በዚህ አጋጣሚ ለመጥቀስ መፈልገው ሱፊያን الثوري ረሕመቱላሂ ዐለይህ እንዳልኳችሁ ትልቅ ዓሊም ናቸው። እንደነሱ አይነት ዓሊም ነበረ እሳቸውን ሲያከብራቸው አብዱራህማን ቢን አልመህዲ ቢን ዓውስ አልበስሪ ረሕመቱላሂ ዐለይህ ትልቅ ዓሊም ናቸው። አብዱራህማን ቢን መህዲ አልበስሪ ረሕመቱላሂ ዐለይህ የነ ያሕያ ቢኑ ቀሕጣ ያኒ ያሕያ አስተማሪ ናቸው። የኢማሙ አሕመድ አስተማሪ ናቸው። የኢማሙ ኢስሐቅ ቢን ራህዌ አስተማሪ ናቸው። የነ ዓሊ ብን አልመዲኒ አስተማሪ ናቸው። ዓሊ ብን አልመዲኒ ማለት የኢማሙ ቡኻሪ ረሕመቱላሂ ዐለይህ አስተማሪ ናቸው። እኛ ዓሊም ስለ ሱፊያን الثوري ረሕመቱላሂ ዐለይህ በሚናገሩበት ያኒ በሚያዩዋቸው ሰዓት ምን ይላሉ? ማ ኩንቱ አቅዲሩ አን አንظራ ኢላ ሱፊያን الثوري استحياء منه
እኔ ሱፊያን አልተውሪ ማለት ነው በምንገጣጠምበት ሰዓት አይን በአይን ማለት ነው በምንገጣጠምበት ሰዓት አይኔን ሞልቼ ወደሳቸው አንጋጥጬ ማየትን አፍር ነበር ይላል። አላሁ አክበር። ለሱፊያን አልተውሪ ካላቸው ክብር የተነሳ እንደዚህ አይነት ዓሊም ነው ስለ ኢኽላሳቸው ሲፈሩ የነበሩት። በዚህ አጋጣሚ ለማለት የምፈልገው ሽክር ለኩም ይሄ ቦታ ያስታወሰኝ ነገር አለ። በቀደም ለተከበሩት ለምንወዳቸው ለዓሊማችን ለኢማማችን ለሼክ አብዱል አዚዝ ያደረጋችሁት ነገር አላህ ከሁላችሁም ይቀበላችሁ። ሩቅ ሆናችሁ በቅርብ ሆናችሁ ጥሪው በደረሳችሁ ሰዓት ያላችሁን በማድረግ ይሄንን ላደረጋችሁ ሁላ ልጆች ካሏችሁ በልጆቻችሁ በዱንያም በአኺራም አላህ ይካሳችሁ። ቤታችሁ አላህ በሚፈልገው የተሞላ ይሁን። ደጃችሁ አላህ ከሚጠላው ነገር ሁላ የተጠበቀ ይሁን። አላህ Subhanahu Wa Ta'ala ልጆቻችሁን እምታፍሩበት ሳይሆን በዱንያም በአኺራም በነ ልጆቻችሁ አንገታችሁን ቀና የምታረጉበት ልጆች አላህ Subhanahu Wa Ta'ala ያድርግላችሁ። ይሄ የሚያሳየው ዓሊምን ማክበር ምን ያክል ቦታ እንዳለው ለማሳየት ነው። አሁን የጠቀስኩት የሱፊያን አልተውሪ አብዱራህማን ቢን መህዲ ረህመቱላህ ዐለይሂ ለሱፊያን አልተውሪ የነበራቸው ክብር ከምን በላይ ምሳሌ ሊሆነን ይችላል። ለዛም ነው አቡ ዙርዓት አልራዚ ረህመቱላህ ዐለይሂ كنت عند أحمد بن حنبل كلتات عندك أحمد بن حنبل زند كتبي نبريلا وكان متكئا من علة مريضا. أحمد بن حنبل رحمة الله عليه تدقف ونبر يتدقف تما للنو يهونا شجر نبر باتشو ياماتشو نبر عندما التوقت بزو تكتكت والساج بزو في الداعي توال قرآن بما اسم الكت دينون دي አይደለም እዚህ የደረሰ ኢኽዋኒ والله ዛሬ እንደ ቀላል የምናየው ይህ ዲን በቀላሉ አይደለም እዚህ የደረሰ። አላህ ቦታ ከሚሰጡት አላህ አድርገን እና وكان يذكر إبراهيم بن طحمان أحمد بن حنبل تدقفوا بميقمطوا ساعات لا امام عوزعي سل ابراهيم الطحان ابو سعيد البصري رحمه الله عليه سلسو مالنا ينغروت نبر. ابراهيم الطحان رحمه الله عليه تلك عالم ناتشو ابو سعيد يبالال ان امام احمد فجلس وقال لا ينبغي أن يذكر الصالحون فيتكع. علموش مالنا أيوسم تنستو عين نقروا ملكام يونو سوج مدقفم دقمو أسفل لاقي هذا اللمال بال اللبت مالنو قوش بلو سلساتشو يتناقروا بال اللبت أكبروا أشو. إبراهيم الطحان رحمة الله عليه إمام أحمد سلساتشو سنقر بمجلس استاد لم ينبروت روك نبرو نقر قل من عينت بوتا اندالاتشو بسلمنا والسلام يوكو تدقفو نبرا أمواتشو نبرا قج مالتا يشلون قن يساتشون سنبتشا سلالسو لذي سو من عينت كبر اندالاتشو لا إمام عوزعي رحمة الله عليه لما سايد وين بوتا لنبرو مالنو لتعدامي لما سايد أيام ما تشون بيان كتدقفو بت بوتا بدق بلو قجالو لعالموش ميقباو كبر ይሄን አሉ ኢማሙ አህመድ ረህመቱላህ ዐለይሂ ያንን አድርጋችሁ ስላሳያችሁ አላህ Subhanahu Wa Ta'ala ይቀበላችሁ። በተቃራኒ ዑለማ ወላሂ ለኔም ለናንተ ኡመክር ዓሊሞች የፈለገ ነገር ቢያጠፉም አያጠፉም ማለት አይደለም። ሊገስጻቸው ከጥፋታቸው ማለት ነው ሊያርማቸው የሚገባው በእነሱ አይነት ማለት ነው ደረጃ ያለ ሰው ቢሆን የተመረጠ ነው። ማን ይመክራቸዋል? ማን ይገስጻቸዋል? ማን ማለት ነው ተው ይላቸዋል? ዑለማዎች ማለት ነው
ያንን መስፈርት በብዙ አይነት መንገድ አስቀምጧል። ዑለማዎችን ስጋቸው መብላት ክብራቸው መንካት ባልወሉበት ማለት ነው ውሏል ብሎ መናገር እስልምና ውስጥ ትልቅ የሆነ ወንጀል ነው። ለዛም ነው ኢብኑ አሳኪር ረህመቱላሂ ዐለይሂ ስለ ዑለማዎች ሲናገሩ ስላላቸው ክብር ምን አሉ? ለሁሙል ዑለማ መስሙማ የዑለማዎችን ስጋ አንስቶ መብላት መርዝ አለው አሉ። የተመረዘ ነው፣ ይገላል። ስለዚህ አክብራችሁ ቦታ ሰጣችሁ ይሄንን ስላደረጋችሁ አላህ ይቀበላችሁ። ወላሂ አላህ ይቀበላችሁ። በዱንያም በአኺራም አላህ መልካሙን ይመንዳችሁ፣ እሳቸውንም እድሜ ይስጣቸው። ከዚህ በላይ ለዚህ ኮሚኒቲም ለኡመል እስላሚያ ትልቅን ከመበረከቱ አላህ ያደርጋችሁ። አሁንም መደግምላችኋለሁ፣ አላህ በልጆቻችሁ ያስደስታችሁ። አላህ በዱንያም በአኺራም በልጆቻችሁ አይፈትናችሁ። ልጆቻችሁ የአላህን Subhanahu Wa Ta'ala ቁርአን የሚያነበንቡ ነገም ኢማም ሆኖ ለኡመል እስላሚያ ትልቅን የሚሰሩ እናንተ ከሄዳችሁም በኋላ እናንተን ስም ከፍ የሚያረጉ እንደዛ ነው ዙሪያን አላህ ያደርግላችሁ። ይሄንን የመላለስኩበት ምክንያት ዛሬ ላይ ውጪያው ሀገር ምንኖር ሰዎች ትልቁ መከራችን እልቅሻችን ስለ ልጆች ስለሆነ ነው። ሁሉም ፈተና በየቤቱ ማለት ነው ስለ ልጆች ስለሆነ ነው። አላህ በልጆቻችሁ አይፈትናችሁ። ልጆቻችሁን ያ አቡበከር ያ ዑስማን ያ አሊ የነ ጃዕፈር የነ አብዱላህ ኢብኑ ረዋሃ አብዱላህ ኢብኑ ረዋሃን ታውቁታላችሁ? ነብዩ አለይሂ ሰላቱ ወሰላም ሶስት ገጣሚ አሏቸው። ሶስት ገጣሚ አሏቸው። ሁሉም ገጣሚዎች ግን አንድ አይነት ግጥም አይደለም የሚገጥሙት። ሁሉም እንደየፊናቸው የተለያየ ግጥምን በመግጠም ነው ምን ያደረጉት እስልምናን ማለት ነው የነሰሩት። አላሁ አክበር። እኔ ሰሃቦች አንዳንዴ ይገርመኛል። ለእስልምናን የከደሙበት መንገድ በጣም ብዙ ነው ወላሂ። እና ከነዚህ ያኔ ነብዩ ሰለላሁ ዐለይሂ ወሰለም ገጣሚዎች ስንት ናቸው? ሶስት። ሐሳን ቢን ثابت አብዱላህ ኢብኑ ረዋሃ ከዕብ ቢን ማሊክ። እነዚህ ትልልቅ ገጣሚዎች ናቸው በጣም ማሻአላህ። እና ሐሳን ኢብኑ ثابت ነብዩ አለይሂ ሰላቱ ወሰላም አንዳንዴ እንደውም ማለት ነው ሚንበር ይቀመጥለትና ወተህ እንደው ማለት ነው እነዚህ ኩፋሮችን በልልኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም በግጥም። ይህ ማለት ነው አንተ ምትገጥመው ግጥም እናንተ ማለት ነው በእነሱ ላይ ከምትለቁት ማለት ነው ቀስት የበለጠ ይጎዳቸዋል አሉ። በልልኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። አንተ በምትገጥምና ኩፋሮችን በምትልልኝ ሰዓት አላህ ينسرك بروح القدس አንተ ማለት ነው በጅብሪል አላህ አግዛል አሉት። ሐሳን ቢን ثابت አንደኛው ገጣሚ፣ አብዱላህ ኢብኑ ረዋሃ ሁለተኛው ገጣሚ ነው። በጣም ገጣሚ ነው። يوم مؤتة የተገደለው يوم مؤتة ነብዩ አለይሂ ሰላቱ ወሰላም يوم مؤتة ማለት ነው ሰሪያን ጦራቸውን ልከው ነበር። ግን ጦራቸውን ልከው በሚለኩበት ሰዓት ነብዩ አለይሂ ሰላቱ ወሰላም የዛን ቀን የተለየ ነገር ነበር ያሳዩት። ጦራቸው ማለት ነው እስከ መካ ወጥተው እስከ ተወሰነ ርቀው ነበር የሸኙት እና አለቀሱ ነብዩ አለይሂ ሰላቱ ወሰላም። ለምን አላህ Subhanahu Wa Ta'ala ያሳወቃቸው ነገር ስለነበረ አልቀሰውም ዱዓ አርገውም ጦሩን ሸኙት። ጦሩም ከሄደ በኋላ ነብዩ አለይሂ ሰላቱ ወሰላም በጦሩ ላይ ሾሙ። ምን አሉ? ዘይድ ብን ثابت የተገደለ እንደሆን ጃዕፈር ቢን አቢ ጣሊብ በዘይድ ብን ثابت ቦታ ይተካሉ። ጃዕፈር ማለት የተገደለ እንደሆን አብዱላህ ኢብኑ ረዋሃ ረዲየላሁ ዐንሁም በሱ ቦታ ይተካሉ። ነብዩ አለይሂ ሰላቱ ወሰላም አላህ አስቀድሞ አሳወቋቸው። ሶስቱም ሰሃቢ ያልተመለሱ ረዲየላሁ ዐንሁ። አላህ እንደነሱ አይነት ወኔ ይስጠን፣ ኢማን ይስጠን፣ ለእስልምና መስራቱን አላህ Subhanahu Wa Ta'ala ይስጠን። ሁሌም ለምኑት والله አላህ ሆይ ያኒ ላንተ ሰራተኛ አድርገን ብለን ሁላችንም እንለምን። ለአላህ ከመስራት የበለጠ በዱንያም በአኺራም ክብር አለ እንዴ? والله የለም። والله
አላህ እንደዛ አይነት አገልጋዮች ይሆናል። አብዱላህ ኢብኑ ረዋህ ረዲየላሁ ዐንሁ ሶስቱም አልተመለሱም። የውመ ሙዕታ እዛ ነው ምን ያደረጉት የቀሩት። ነብዩ አለይሂ ሰላቱ ወሰላም ሚንበር ላይ ወጥቶ ማለት ነው ስለ ሶስቱም ሞት ካያኒን ምን ከተናገሩ በኋላ በጣም ነው ያለቀሱት። እና እነዚህ አይነት ሰሃቦች ናቸው ዲኑን ረስነው ሁሉን ነገር አድርገው የሄዱት። አላህ Subhanahu Wa Ta'ala እኛም እንደዛ አይነት ይስጠን። ስለዚህ እንደና አብዱላህ ኢብኑ ረዋህ አይነት አድርግ አላህ Subhanahu Wa Ta'ala ዙርያን ይስጣችሁ። ዙርያ ምልበት ምክንያት በየቤቱ ዛሬ እየተለቀሰ ያለው ስለ ልጆች ስለሆነ ነው። ልጆቻችን እያልን ነው አይደለ? አላህ Subhanahu Wa Ta'ala በመተወዳቸው ልጆቻችሁ አላህ ይፈትናችሁ፣ ርስቃችሁን አላህ ያብዛላችሁ። ስትጠየቁ ሁላ አለው የምትሉ አላህ ያርጋችሁ። አላህ ብላችሁ አለው ኡስታዛችሁ ሁሌም ለመስጂዳችሁም ለኡመታችሁም ለምትኖሩበት ለሩቅ ላለውም ስትጠየቁ አለው ከምትሉት አላህ ያርጋችሁ። አላህ ርስቃችሁ ውስጥ ማለት ነው በረካ ያርግላችሁ። የዘገናችሁት አላህ አፈርም ቢሆን አላህ ማለት ነው ዶላር ያርግላችሁ። ለምን ዶላር ወርቅና ብር ቢያረግላችሁ ስንት ትላላችሁ? ሁሉንም ማለት ነው ጀባ አላህ ይበላችሁ። የሚያውቅበት ወርጃ አሚን እያለ ነው። ان الله سبحانه وتعالى ሁላችንን የሚጠብቀን የታመሙትን አላህ ይፈውሳቸው። የራቀውን ሁሉ አላህ ያቀርብልን፣ የከበደውን ሁሉ አላህ ያቀልልን። አላህ Subhanahu Wa Ta'ala የታመሙትን ሁሉ በዚህ ሰዓት አላህ አፊያውን ይስጣቸው። የተጨነቁትን ሁሉ አላህ ጭንቀታቸውን ይገላግላቸው። والله اخواني ሁሌም እንደመለው በዚህ ሰዓት ከቤቱ ቁጭ ብሎ አላህ ይፈረጁን ከታ መጣልኛለህ የሚል ሙስሊም ብዙ አለ። والله አቦት የሚያረጉ ያጣ يا الله فرجو كيت ነው የሚል ብዙ አለ። አላህ ይስማው። ሁሉንም የተጨነቀው በየቤቱ በየደጁ አላህ ፈረጁን ያምጣላችሁ። አላህ Subhanahu Wa Ta'ala ሀገራችንን ሰላም ያደርጋት፣ ሁሉም ይስማማበት። አላህ ማለት ነው የጥጋብ የረህመት የዲን አላህ አድርጋት። አላህ ወንድሞቻችን እህቶቻችን አባቶቻችን ህፃናትን ሁላ አላህ በገዛ ይነስራቸው። اللهم داوي جرحاهم وتقبل شهداءهم وشاني وداوي مرضاهم وداوي جرحاهم يا رب العالمين. اللهم انصرهم على اعدائك وأعدائهم. اللهم أرنا عجائب قدرتك في أعدائك كلهم يا رب العالمين. اللهم انصرنا على أعدائنا وأعدائك. وهذا بالله التوفيق، وصلى الله على نبينا محمد وعلى آله وأصحابه أجمعين.